እንጋባ ያሰብን ሰሞን ከፍቅረኛዬ ጋር ንስሐ ልንገባ በዛውም ልናማክራቸው ንስሐ አባታችን ቤት ተያይዘን ሄድን። ለረጅም ዓመት ያውቁኛል። እኔም በሳምንት ሳላያቸው ሳላማክራቸው አልቀርም። ቀድሜም እጮኛዬን አስተዋውቂያቸዋለሁ። ታዲያ በቀጠሩን ሰዓት መሰረት አንድ ቀን ቤታቸው ስንሄድ እንደተለመደው ለየብቻ ሊያወሩ እንደሚፈልጉ ነገሩን እና እኔ ቀድሜ ወጣሁ። ከረጅም ደቂቃ በኋላ እጮኛዬ እያለቀሰች ስትወጣ አየኋትና ካለሁበት ፈጠን ብዬ ሄጄ እጇን ሲይዛት አስለቅቃይ ብቻ እንዳኮረፈች ጥላኝ ሄደች። በፍቅር እኮ ነው የመጣ ነው። ምን ሰማች? ምን ያስለቅሳታል? አባ ምን ብለዋት ነው? ግራ በመጋባት እሷን ትቼ አባ ጋር እንደገባሁ አባ ምን ሆና ነው? ለምን ታለቅሳለች? አልኳቸው። ልጄ ነገሩ ከባድ ነው። ልጅቷ ባለጌ ናት፣ አትሆንህም። ምን? አዎ ካንተ ድብቃ ልጅ አለ። በዛ ላይ ባሏን ገድለዋለች። ትንሽ ሱስ ቢጤም ሳይኖርባት አይቀርም። ጣጣዋ ብዙ ነው። መቼስ ላንተ ብዬ እንጂ የሰው ንስሐ ወሬያቸውን ካፋቸው ሳይጨርሱ ፍንጥር ብዬ ተነስቼ ልወጣ ስል ቆይ ልጄ ራሷ ትምጣና ሁሉንም ትነግርሃለች፣ ተቀመጥ አሉ የሚሉኝን አደረኩ። ትንሽ ሳይቆይ አጅሪት እየተመናቀረች ገብታ ቁጭ እንዳለች መደንፋት ጀመረች። ለካ ሱሰኛ ነህ፣ ለካ ሚስት ነበረህ አንተ ሴሰኛ። ሚስትህን ገድለ ስታበቃ እኔንም አታለህ ልታገባኝና ልትገለኝ ነው። እንባዋ መፍሰሱን አላቆመም። እኔ ግን ጭራሽ ይዞርብኝ ጀመር። ይህንን ሁሉ አንቺ እንዳደረግሽው አባ ነግረውኛል። ሌባ አንቺ ነሽ እንጂ። እኔም በተራዬ ስደነፋ አባ ድንገት ጮክ ብለው ዝም በሉ ሲሉ ቤቱ ጸጥ አለ። እኔም እሷም እንደ ጠላት እየተያየን አባ ወሬያቸውን ቀጠሉ። ልጆቼ እናንተ አትጋቡም እሺ? ቅድም ላንቺ ስለሱ የነገርኩሽ ነገር ፍጹም ውሸት ነው። ላንተም እንደዛው ስለሷ የነገርኩ ነገር የተሳሳተ ነው። ሁለቱም ግን አንድ ታሪክ ነው። አያችሁ፣ ሰው መጋባት የሚችለው ሲግባባ፣ ግጭቶችን መፍታት ሲችል፣ ከስሜታዊነት ወጥቶ ቆም ብሎ ማሰብ ሲጀምር ነው። አስተውሉ። ትዳር ላይ አሉባልታ ወሬ አልያም የሰይጣን ፈተላ አለ። በዛሬ መመዘኛ በውሸት ወሬ ትዳራችሁ ተበተነ ማለት አይደለ? አትጋቡም ያልኩት ለዚህ ነው። ስለተፋቀራችሁ ብቻ ሕይወት አትመሩም። የፍቅር መሰረቱ መተማመን፣ መከባበር፣ መደማመጥ ነው። ይህንን ገንዘብ ካላደረጋችሁ አሁንም አትጋቡም አሉ አባ በአጽንዖት ቃሉን ጠበቅ አድርገው። እኔና እጮኛዬም ወዲያው ተያይተን ለመተቃቀፍ ስንነሳ የመጨረሻው ያልነገርኳችሁ ይቅርታ ናት። ይቅር ተባበሉና ስለ ጋብቻችሁ እናውራ። ንስሐ አባታችን በፈገግታ እያዩን ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው